ክፍል ሁለት ከዚህ በኋላ የመንግስቱ የመግዛት ጊዜ እስኪደርስ ድረስ ይህንን ሕፃን በካፋን ወደ ወህኒ ተራራ ደብረ ወህኒ አወጡት። በዚያም በጸጥታ በትምህርት ራስን በመክታት በጾም በጸሎት በስግደትና ምጽዋት በመስጠት ኖረ። መጻሕፍትንና የዳዊትን መዝሙር ከአፉ አያቋርጥም ነበር። እንደ ባህታውያን መነኮሳት ሥርዓት ከማታ በስተቀር ጠዋት በቀን አይበላም ነበር። ለሥጋው መቆሚያ ያህል ጥቂት ከመቅመስ በስተቀር ሆዱን በመብልና በመጠጥ አይሞላም ነበር። ከዚህም ጋር በገዳማት በዓታት ብቸኛ በዓቶች በምድር ውስጥ ዋሻዎች በማኅበራት በአድባራት በከተማና በየአገሩ ላሉት ባህታውያን ስለ እርሱ ይጸልዩ ዘንድ መልእክተኞችን ይልክ ነበር። ዓለም ሁሉ ሙሉ በሙሉ መንግሥቱን የእርሱን መንግሥት ይመኝ ነበርና ወንዶችና ሴቶች አረጋውያንና ሕፃናት ደናግልና መነኮሳት መበለቶችና የሙት ልጆች ሁሉ ለመንግሥቱ ለመንገሱ ይተጉ ይጸልዩ ነበር። የደረቀች ምድር ዝናብን እንደምትናፍቅ እንዲሁ ሁሉ ሰው የእርሱን መምጣት ይናፍቅ ነበር። ዋላ ሚዳቋ ወደ ውሃ ምንጮች እንደምትናፍቅ የሁሉም ነፍስ ወደ እርሱ መንግሥት እንዲሁ ትናፍቅ ነበር።